ኢክራምዬ አቤት እንዴት ነሽ? ሁሉ መልካም? እሺ ፋዘር እንዴት ነው? ሰላም ነው? ገና ነው። እሺ እምነት በማስገደድ ወይንም ሰውን በጦር በማስፈራራት የሰውን እምነት ማስቀየር ተገቢ ነው ብለሽ ታምኛለሽ? ነገር እኮ ነው ልክ እንደናንተ። አረ ተገቢ አይደለም። ያ ተገቢ አይደለም። እሺ ሰዎችን ለጦርነት ተዘጋጁ፣ ሃይማኖታዊ ጦርነት ተዘጋጁ ብሎ ማስተማርስ ይሄንንስ እንዴት ነው? ጥሩ ነው ብለሽ ታምኛለሽ? ለጦርነት ሃይማኖት ለማስቀየር ነው እንዋጋ ምናምን አንድ ቢል መልካም ነው ብለሽ ታስቢያለሽ? አይ በድሮ ጊዜ ነው እንጂ አሁን ላይ ነገር ቀርቷል። ለምሳሌ እኔ አሁን ክርስቲያን ነኝና ኑ ክርስቲያኖች ተሰባሰቡ ከሙስሊሞች ጋር በግድ ክርስትናን እንዲቀበሉ ማድረግ አለብን ብዬ ብነሳ ይሄንን ባስተምር መልካም ባህሪን ወይንም ደግሞ ጥሩ ነገርን አስተማርኩኝ ወይስ ክፉ ነገርን አስተማርኩኝ ነው የሚባለው? ክፉ ነገር። እሺ እኔ የምልሽ ቁርአን ዛሬም ይሰራል አይደል? ይሰራል ማለት ይሰራል ማለት ዛሬም እናንተ ተጠቀሙበታላችሁ አይደል? ታምኑበታላችሁ ለዛሬም ለወደፊትም ይጠቅማል። እሺ ይሄንን የቁርአን አያ ላሳይሽና እንዲህ ይላል ምዕራፍ 8 ቁጥር 65 ላይ እንዲህ ይላልና ቆይ ቪዲዮ ከፍቼ ያሳይሻለሁ። አይሹ ቁርአን ነው ይሄ ቅዱስ ቁርአን ይላል። አይሹ ምዕራፍ 8 ደግሞ እዚህ ጋር ነው የሚገኘው። ምዕራፍ 8 ከ65 ላይ ደግሞ ላሳይሽ ምን እንደሚል አንድ ይላል። አየሽው ኢክራም አይዞሽ፣ የፎሎ ችግርም ካለ ችግር የለውም፣ ግን እንትኑን ስሚው፣ አዳምጩ፣ ካሌብ የሚለውን አዳምጩ። ኦኬ አይሽው አንተ ነብይ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው። ከእናንተ ውስጥ 20 ታጋሾች ቢኖሩ 200ን ያሸንፋሉ። ከእናንተም 100 ቢኖሩ ከነዚያ ከካዱት እነሱ የማያውቁ ህዝቦች ሲሆኑ 1000ን ያሸንፋሉ። 100 ሆናችሁ 1000ን ታሸንፋላችሁ። ለሃይማኖት ተዋጉ ይላልና አሁን እኔ እንደዚህ ብዬ ባስተምር ክፉ ነገር ነው ያስተማርከው ብለሽኝ ነበርና መሐመድ እዚህ ጋር እኔ ባስተምር ክፉ ነገር ነው ብለሽ ያልሽውን ነገር እያስተማረ ነውና ለጦርነት ተደፋፈሩ፣ ጦርነት ሄዱ፣ ተዋጉ እያለ ነውና መሐመድ በዚህ ትምህርቱ መልካም ነገር ነው ወይስ ክፉ ነገር ነው እያስተማረ ያለው? እዚሁ ክፍል ቁጥር 12 ላይ እንዲህ ይላል፣ ተመልከቺ። ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያም በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶቻቸውም በላይ ራሶቻቸውን ምቱ፣ ከነርሱም የቅርንጫፎቻቸውን መለያያ ሁሉ ምቱ ሲል ያወረደውን አስታውሱ ይላል። የማያምኑትን እስልምናን ያልተቀበሉትን ተዋጓቸው፣ አንገታቸውን ቁረጡ ይላልና እኔ እንደዚህ ብዬ ባስተምር ስተት ነው ያስተማርከው ብለሽኝ ነበርና መሐመድ ይሄንን እንዴት ነብይ ሆኖ እንዴት ነው ስተት የሚያስተምረው? መልሳለሽ ለዚህ? ኢክራምዬ እሺ ሌላ ደግሞ ልጨምርልሽ፣ ለህሊናሽ ነው የምትሆና እስልምናን ካልተቀበላችሁ ከሀገሬ ለምሳሌ እኔ አሁን ክርስቲያን ነኝና
ክርስቲያን ካልሆንሽ ከኢትዮጵያ አባርሻለሁ ብልሽ መልካም ነገርን እያደረግኩ ነው ክፉ ነገር እያደረግኩ ነው? ፋይብራን ኢክራምዬ እየሰማሁ እሺ እየመለስሽልኝ እንዲሆን ፈልጌ ለምሳሌ ክርስቲያን ካልሆንሽ ከኢትዮጵያ አሳርሎ ብዬ ጦርነት ባውጅብሽ እኔ መልካም ነገር ነው ወይስ ክፉ ነገር ነው እያደረግኩ የምገኘው? መልስ ካለሽ በተሰጪኝ ደስ ይለኛል። ከህሊና አንጻር እየጠየቅኩሽ ስለሆነ ማለት ነው። እሺ ለማንኛውም ሰሂህ ሙስሊም 1667 ኤ ላይ መሐመድ እንዲህ ብሎ ያስተምር ነበረ። ከመላው አረብ ምድር ላይ ክርስቲያኖችንና አይሁዶችን አባረራቸዋለሁ ብሎ ያስተምራልና እንዴት ነው ሰውን በሃይማኖቱ ምክንያት የሚያሳድድ ሰው ነብይ ሊሆን ይችላል ወይ? የራሱን መልእክቱን ተናግሮ የተቀበለ ሰው ተቀበለ፣ ካልተቀበለ እንግዲህ በመጨረሻ ሰዓት ላይ በየውል ቂያማ እናንተ በየውል ቂያማ እንደምትሉ በትንሳኤ በፍርድ ሰዓት ላይ ፈጣሪ ፍርድን መስጠት ነው እንጂ ካላመንክ በግድ ካላመንክ ብሎ ማሳደድና ሀገር ማስለቀቅ ይሄ አምላካዊ ባህሪ ነው። ነብይስ እንደዚህ ያደርጋል ወይ? እስኪ መልሽልኝ። ከሊና አንፃር የተሰማሽን እንድትመልሽልኝ እፈልጋለሁ። እንደዛ እኮ አይደለም። ድሮ ነቢያችን ስላለ ሰለም ሊያሳድዷቸው እንትን ይሉ ነበር አይሁዶቹን ብቻ እንደዛ ነገር እና እንደዛ ነው እንጂ ሙስሊምን ለማስፋፋት ምናምን አይደለም ሲዋጉ የነበረው ነው። እስልምናን ለማስፋፋት ነው። ይኸው እዚህ ላይ እንደውም ላሳይሽ ቁርአን ምዕራፍ 2 ላይ ቪዲዮ ከፍቼ ምን እንደሚል ላሳይሽ። ቁርአን ምዕራፍ 2 አንቀጽ ምዕራፍ 2 ተመልከቺ። ምዕራፍ 2 ላይ ነው አልበቀራ ይላል የላሚቷ ምዕራፍ ማለት ነው። 256 ላይ እንዲህ ይላል፣ ሃይማኖት ሁሉ ለአላህ እስኪሆን ድረስ ተዋጓቸው ይላልና ሃይማኖቴን የኔን እምነት ካልተቀበላችሁ እያለ እያስፈራራ ነው እየተዋጋ ያለው። አንቺ ካልሽው ፍጹም በተቃራኒ ማለት ነው። ይሄው ደረስኩልሽ 56 ይሄው። እሺ እዚህ ጋር ነው ያለው 193 ላይ ይቅርታ ይሄው አይሽ ሁከት እስከማይገኝ ሃይማኖት ሁሉ ለአላህ ብቻ እስኪኮን ድረስ እንበሏቸው ተጋደሏቸው። ቢከለከሉም ወሰንን ማለፍ በዳዮች ላይ እጅ እንጂ የለም ወሰን አትለፉ ይላል። ያው ሃይማኖት ሁሉ ለአላህ እስኪሆን ድረስ ግደሏቸው፣ አሳድዷቸው ይላል። ሶሪ እና አንቺ ካልሽው በተቃራኒ ሆኖ ተገኘ። ምን ትያለሽ ለዚህ? አሁን እኮ እንደዛ ነገር አሁን እንደዛ ነገር አለ። ያ አሁንም ቅድም ስጠይቅሽ ይሄ ነገር አሁንም ለቁርአን ዛሬም ይሰራል አላልሽኝ? ኖ ቁርአን በዛ ዘመን ብቻ ነው የወረደው ወይስ ዛሬም እናንተ ተጠቀምታለሽ? የማትጠቀሙት ቁርአን አለ? አላውቅም፣ ግን ያው የዛን ጊዜ እንደዚህ እንደሚያደርጉ አውቃለሁ። ግን አሁን እንደዛ ነገር የለም። ለምን ቁርአን ዛሬም የሚሰራ ከሆነ ያኔ እንኳን እንደዚህ ማድረጋቸው ትክክል ነው ብለሽ ታምኛለሽ? ያኔ እንኳን እንዲህ ማድረጋቸው ትክክል ነው ብለሽ ታምኛለሽ? ያው እነሱ ከመሰላቸው
አምላካዊ ትእዛዝ በመሰለኝ ይሆናል እንዴ? ምን አውቃለሁ? አምላክ አይደለም። እሺ እሺ መጽሐፍ ቅዱስ ምን ይላል መሰለሽ? መጽሐፍ ቅዱስ ደግሞ ከዛ ከቁርአን ከመምጣቱ በፊት የነበረው መጽሐፍ ቅዱስ አሁንም ወደፊትም የሚሰራው የእግዚአብሔር ቃል ምን እንደሚል ልንገርሽ። ሮሜ ምዕራፍ 13 ላይ አውጥቻ ሳይሻለውና ምን እንደሚል ማለት ነው። እሺ እንዲህ ይላል የእግዚአብሔር ቃል ተመልከቱ። ሮሜ እስክታወጣ ሰላም ልበል። እሺ ቀጥል። ክርስቲያን እንዳታወራኝ ዝም በል። እኔ ሌላዎቻችሁ ግን ሰላም ብያለሁ። በተለይ ሄኖክ እንዳለ ምንድነው ሜንሽን ተደረኩኝ መሰለኝ። ዘመቻ ታስከፍትብኛለህ። ኧረ ተው። የምን ዘመቻ? እስኪ ሄኖክ ምንድን ነው ያደረከው? በለው እስኪ ሄኖክ ካወጣህ ጸጥ እንበልኛ። እሺ ቻለው እንዲህ ይላል። እሺ ሮሜ ምዕራፍ 12 ላይ በደንብ ስሚኝ ኢክራምዬ። 12 ላይ ተመልከቼ ቁጥር 12 እንዲህ ይላል፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ቅዱሳን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ። እሺ እንኳን ሌላን ማሳደድ አይደለም፣ በግድ ሃይማኖት ተቀበሉ ብሎ ማሳደድ አይደለም። የሚያሳድዷችሁን ምን በሉ? መርቁ። እሺ መርቁ እንጂ አትርገሙ። ደስ የሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባችሁ ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ወዳጆቼ ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ይላል። አይሽ መጽሐፍ ቅዱስ ሲያስተምር ምን አይነት የፍቅር ነገር እንደሚያስተምር ለምን? የአምላክ ቃል ስለሆነ። የሚረግሟችሁን እንኳን መርቁን። እኛው አንድ ሙስሊም መጥቶ በጣም ቢራገም ለዛ ሰው እንባርከዋለን። እግዚአብሔር ይባርክ፣ ወደ እውነቱ ያምጣህ ብለን ለሱ መልካምን ነገር እንመኛለን። በነገራችን ላይ ቁርአን ላይ ልመልስ ይችላል ላሳይሽ። ምን የሚላል? እንረጋገም ይላል። እርግማን የጠሪ መንፈስ ነው የሚመስለው። ቁርአንን ላሳይሽ። ስትመለስ ንገረኝ ካሌቡ። በቁርአኑ አስተምሮ ቀጥታ የሚነግረን ነገር ቢኖር እንድንዋጋ ማለት
ክርስቲያኖችን አይሁዶችን ተዋጓቸው፣ ሃይማኖት ነጻነት የሚባል ነገር የለም የሚል ነው ያለው። ለምሳሌ መሐመድ እንደዚህ ያለ እኔ በህይወት ካለው አለ ክርስቲያንና አይሁዶችን ከአረብ ምድር ፈጽሜ ያጠፋለሁ አለ። ምን ብቻ እስኪቀር ይላል? ሙስሊሞች ብቻ እስኪቀሩ ከአረብ ምድር ክርስቲያንና አይሁዶችን ፈጽሜ ያጠፋለሁ ብሏል። ስለዚህ እየተናገረ ያለው ነገር ምንድነው ማለት ነው? የሃይማኖት ነጻነት ተከባብረን እንኑር ሳይሆን እኔ እስካለው ድረስ አለ። መሐመድ በነበረ ጊዜ አልሆነለትም ነበር። ነገር ግን የእሱ ተከታይ መሐመድ ከሞተ በኋላ ከሊፋ ሆኖ የተመረጠው አቡበከር ከሱ በኋላ ይህንን አድርጎታል። ለምሳሌ ላምጣልሽ ሳሂህ አልቡኻሪ 3152 ላይ እንደዚህ ይላል ዑመር ቢን አልከታብ ኤክስፔል ኦል ዘ ጁሽ ኤንድ ዘ ክርስቲያን ፍሮም ዘ ላንድ ኦፍ ሂጃዝ ከተባለው ቦታ ላይ አይሁድና ክርስቲያኖችን በሙሉ ምን አረገ ይላል? አባረረ። አላስ አፖስትል አፍተር ኮንከሪንግ ካይባር ቶት ኦፍ ኤክስፔሊንግ ዘ ጁስ ፍሮም ዘ ላንድ ምን ይላል? ካይባርን ከተቆጣጠረው በኋላ ያለ መልእክተኛ ምን ብሎ ያስብ ነበር? አይሁዳኖችን በሙሉ ከካይባር ትራይብ ስለነበረ ካይባር ላይ ነበሩ የአይሁድ ጎሳዎች ስለነበሩ እነሱን በሙሉ ሊያጠፋቸው አስቦ ነበር። ነገር ግን ምን ይላል? አፍተር ሂ ኮንከርድ ኢት ቢሎንግስ ቱ አለ ለአላህ ነው የተሰጠ። ይሄ የአላህ ነው አለ የአፖስትል ነው አለ እና የሙስሊሞች ይሄ ቦታ የአላህ ነው የአላህ መልእክተኛ ነው የሙስሊሞች ነው አለ። ማንን ሲቆጣጠር? ካይባርን ሲቆጣጠር። ከዛስ but the Jews requested Allah's apostle to leave them ተወን እባክህ ብለው ተማጸኑት። ማንን? መሐመድ። ከዛ እንደዚህ ያለ but the Jews requested Allah's apostle to leave them on the condition that they would do the land which yield ስለዚህ ምን ብለው ከመሐመድ ጋር ቃል ተጋቡ? እኛን ተወን የምንዘራውን ወይም ደግሞ ምድር ላይ የምታበቅለውን በሙሉ ግማሹን እናንተ ያለፋችሁበትን ግማሹን በሙሉ እንሰጣለን እኛን ተወን አለ ማለት ነው። በዚህ ምክንያት ለጊዜው ተዋቸው። ምን ይላል? አላህስ አፖስትል ሰይድ ያለ መልእክተኛ እንደ we shall keep you on these terms as long as we wish ይሄኛው የተግባቡት ቃል እስከፈለግነው እኛ እስከሚመቸን ጊዜ ብቻ እናቆያቸዋለን ብለው ተስማሙ ማለት ነው። thus they stayed till the time of ዑመር የሚባለው ካሊፌት እስኪመጣ ድረስ ቆዩ። when he expelled them to ታይሜያ and አሪሃ ይላል። ዑመር ካሊፌት በነበረበት ጊዜ ግን ከዛ ምድር ላይ ሙሉ ለሙሉ አስወግዷቸው ወደ ታይሜያና አሪሃ አባረራቸው ማለት ነው። በምን ምክንያት ከተባለ ክርስቲያንና አይሁድ በመሆናቸው ምክንያት። ምክንያቱም ያስቀመጠው ሱራ 9:29 የሚናገረው ነገር አለ። አንድ ሰው አይዘር ሙስሊም መሆን አለበት ወይ ደግሞ ግብር መክፈል አለበት፣ ካለበለዚያ ግን ሞቱን ነው የሚመርጠው። 3 ኮንዲሽን ብቻ ነው የተቀመጠው። የመጀመሪያው ሙስሊም ከሆነ አይነካም። ምክንያቱም የሃይማኖት እንደሆነ ራሱ የሚታወቀው ሀገር የማስፋት ጉዳይ ሳይሆን ሃይማኖትን የማስፋት ጉዳይ እንደሆነ የሚታወቀው በዚህ ምክንያት ነው። ሙስሊም ሆኛለሁ ብሎ ሙስሊም ከሆነ ዘካትን ከሰጠ ትክክለኛውን ስግደት ከሰገደ ሙስሊም ከሆነ ይተዋል። አያችሁ፣ ሃይማኖቱን እያበዛ ነው እያሰፋ ነው ማለት ነው። ሁለተኛ ደግሞ ተዋርዶ ግብር ከከፈለ ልክ እነዚህ አይሁዶቹ እንዳደረጉት ማለት ነው። አሁን የተዋረደ ሆኖ ግብርን ከፍሎ የዜግነት መብት ተነፍጎት እንደበታች ሆነ ከኖሮ ይፈቀድለታል። እሱን ደግሞ እንዴት እንደሆነ ክርስቲያኖች እንዴት እንደሆኑ ከኢብን ከቲር ማብራሪያውን እናየዋለን። ሶስተኛው ግን አይ ግብርም አልከፍልም የበታችም ዜጋ አልሆንም ሃይማኖቴንም አልክድም ካለ ግን ይገደላል። ስለዚህ ወይ ሞት ነው ወይ ሙስሊም መሆን ነው፣ ካለበለዚያ ደግሞ የተዋረደ ሆኖ በመኖር ነው። ግብር እየከፈለ ከሚሰራው ላይ ከፍተኛ የሆነ ግብር ተጥሎበት እንዲኖር ነው የሚደረገው። ይሄ የሃይማኖት ነጻነት ነው ሊባል አይችልም። አንድ ሰው ያመነውን መከተል ይችላል ሊባል አይችልም። ለምን? ሙስሊም ካልሆነ በስተቀር እኩል መብት አይሰጡም። እና ይሄ ሃይማኖት ማስፋፋት አይደል? በእስልምና በጦርነት ነው የበዛው፣ በጉልበት ነው የበዛው የምንለው በዚህ ምክንያት ነው። ሙስሊም ከሆነ አንድ ሰው ስለማይነካ ማለት ነው። ይክራም ወይ አሁን ያልኩትን ነገር ሰምተሽኛል?
አዎ እየሰማሁት ነው። ስለዚህ እስልምና ተቻችሎ መኖርን አያስተምርም። እና ምንድነው አንተም በሃይማኖት እኔም በሃይማኖት የሚል አስተምሮ የለውም። ጊዜው እስኪያገኝና አቅም እስኪያደራጅ ድረስ ነው። አቅም ካደራጀ በኋላ የሚያደርገው ነገር ቢኖር አስገድዶ ሌላውን ማስለም፣ ማስገበር ወይም ደግሞ መግደል ነው። መግደል ደግሞ ቀድመም አንብበናል። አዎ አላሁ አክበር ተጋደሏቸው። አዎ ኦብቪየስሊ መግደልና በጂሃድ ውስጥ መሞት ቀጥታ ገነት ያስገባል። እንደውም ምን እንደሚል እንገርሽ። በዚህ ምክንያት ለሚሞቱ ሰዎች በጂሃድ ምክንያት ጂሃድ ላይ ሆነው ለሚሞቱ ወይም ለሚገሉ ሰዎች አላህ ቃል የገባውን ላሳይሽ። ለነዚህ ሰዎች አላህ ምን ብሎ ቃል ኪዳን ገብቷል መሰለች? አንድ ሰው እንደ ተራ አንድ ሙስሊም በጂሃድ ምክንያት ለሚሞት ሰው ያልሽ ምን ይላል መሰለሽ? ሳሂህ ሙስሊም ቁጥሩን እንድትይዙ ነው 2767 ላይ ምን ይላል መሰለሽ? when it will be the day of resurrection በቂያማ ቀን Allah would deliver to every Muslim a Jew or a Christian and say this is your rescue from hellfire ሰምተሽኛል ያልኩትን? አላህ በቂያማ ቀን ለእያንዳንዱ ሙስሊም አይሁዳዊና ክርስቲያን ይሰጣውና ከገሃነም ማምለጫችሁ ነው ይላል። ማ አይሁድና ክርስቲያን። ይሄንን ሳይ ሙስሊም 2767 ዲ ላይ ምን ይላል? ራሱን ሲያብራራው there would come people among the Muslim of the day of resurrection በቂያማ ቀን ሙስሊሞች ይመጣል with a heavy sins as mountain እንደ ተራራ የከበደ ኃጢአት ይዘው ይመጣሉ በቂያማ ቀን and Allah would forgive them አላህ ይቅር ይላቸዋል። እንዴት? and he would place in their stead a Jew or a Christian በእነሱ ቦታ አይሁዳዊ ወይም ክርስቲያን ያስገባና እነሱ ነፃ ያወጣቸዋል። እንደ ተራራ የሚሆን ኃጢአት እንኳን ቢሆንባቸው ይቅር ይላቸዋል። የነሱን ኃጢአት በአይሁድና በክርስቲያን ላይ ጭኖ ማለት ነው። ይሄን እንዴት ታይዋለሽ? እንጃ ሰምቼው አላውቅም። ይቅርታ። እሺ ስለዚህ እኔ እንግዲህ እንትኑን እየነገርኩሽ ቼክ አድርጊ። ቁጥሩን ወስደሽ ቼክ አድርጊ። የተጻፈውን የእናንተን መጽሐፍ ነው እያነበብን ያለን። ካሌቦ ቀጥል። ከፍታል ያልከኝን እንትን ያልኩት ነው። እየሰማኝ ነው? እየሰማሁሽ። እሺ ኢክራም እቺን አንዴ አንብቤልኝ እስኪ። ምን የትኛው ማሳይሽ? እውቀቱም ከመጣልህ በኋላ በእርሱ በኢሳ ዘይተኝ ወደ በኢሳ የተከራከሩህን ሰዎች ኑ ልጆቻችንንና ነፍሶቻችሁን ሴቶቻችሁን ከነፍሶቻችሁና ነፍሶቻችሁን እንጥራ፣ ከዚያም አጥብቀን አላህን እንለምነው፣ የአላህንም ቁጣ በውሸታሞች ላይ እናድርግ በላቸው ይላል። ምን እያለ ይመስልሻል ይሄ ክፍል? እኔ ልንገርሽ። እሺ እዚህ ክፍል ላይ አሁን እያለ ያለው የእርግማን ነው። ኑ እንረጋገም፣ ኑ ልጆቻችሁን ይዛችሁ ኑ፣ እኔም ልጆቼን ይዤ እመጣለሁ፣ ሴቶቻችሁን ይዛችሁ ኑ፣ ነፍሶቻችሁን እንዴት ነፍስ እንደሚያዝ ብቻ እናውቅም፣ ግን ነፍሶቻችሁን ይዛችሁ ኑ፣ ነፍሶቻችንን ይዘን እንመጣለን ይልና የአላህ ቁጣ በእኛ ላይ ይሁን።
የእርግማን ማለት ነው። እነዚህ በመሐመድ በኩል ያሉት መሐመድ ሌሎችን ይራገማል፣ ሌሎቹም ደግሞ እሱንና በሱ ጋር የመጡትን እንዲራገም የእርግማን መንፈስ ማለት ነው። እሺ ሰው ሲረጋገም አትደግ አንተ አትደግ የሚል አይነት እርግማን ማለት ሜቢ ሊብስም ይችላል እና ይረጋገማል። እነዚህ ውሸታሞች ናቸው። ሙስሊም ቤት አትገቢም እንደ አንቺ። እነዚህ ስድብ ነው የሚያውቁት፣ ካፊሮች ስድብ ነው የሚያውቁት። እስካሁን አትሊስት ሌላው ቢቀር ማስረጃ እያቀረብን ነው። ሰው ጽፎ ሄዶ የተባለው ነገር እውነት ነው ወይስ አይደለም ብሎ ይጠይቃል እንጂ ዝም ብሎ መጥቶ ውሸት ነው አይባልም። ማስረጃውን ያጣራ አንድ ሰው። እኛ የተናገርነው ነገር እውነት ነው ወይስ አይደለም። እዛ ወስደው ስለዋሻችሁ እኮ የተጻፈው እኮ ሐሰት አይሆንም። የተጻፈውን ማስረጃ በመያዝ የተባለው እኛ ያልነው ነገር እንዳልነው ነው ወይ እንደዛ ነው ወይ የተጻፈው ብሎ ማስረጃውን ይዞ ሄዶ መጠየቅ፣ ቼክ ማድረግ። መጽሐፉ አሁን እንዳለ እንግዲህ ኢንተርኔት ላይ በሙሉ አለ። እኛ ከራሳችን አላመጣ ነው የተጻፈውን ነው ያነበብነው። አትሊስት መጽሐፉን እንኳን የማታምኑ ሰዎች እኮ ናቸው ያሉ። ካሌቦ ቀጥል። አይ ከራሱ ይመጣል። በጣም ብዙ የተጻፉ መጽሐፎች አሉ። እኛ ነብዩ ሰለላሁ ዐለይሂ ወሰለም ሰውን ግደሉ የሚል ነገር ሰምተን አናውቅም። አለ እኮ አሁን እኮ እያነበብኩሽ ያለው ከእናንተ መጽሐፍ ላይ ነው። ለምሳሌ ያነበብኩት አሁን ቡሃሪን ታውቂዋለሽ? አወኩት። እሺ ሳሂህ ሙስሊምን ታውቂዋለሽ? እሺ ሱና ኢብን መጃህ ታውቂዋለሽ? እሺ አውራ። አቡ ዳውድ ላይ እነዚህ መጽሐፍቶች ነው እያወራን ያለን። ለምሳሌ ሳሂህ ሙስሊምና ሳሂህ ቡሃሪ ሳሂህ ናቸው፣ ሙሉን ዳኢፍ እንኳን የለውም። በእስልምና አስተምሮ ሳሂህ ናቸው ሁሉም ተጣርተው ሳሂህ ቡሃሪ የተባለው ሳሂህ ስለሆነ ነው። ዳኢፍ የለውም፣ መውዱዕ የለውም፣ ሐሰንም የለውም፣ ሁሉም ሳሂህ ነው ይላል። ሳሂህ ሙስሊምም ተመሳሳይ ሳሂህ ሙስሊም ሙሉ ሙስሊም ሳሂህ ሙስሊም ሳሂህ ነው፣ ዳኢፍ የለውም፣ መውዱዕ የለውም፣ ከእንደገና ሐሰንም የለውም፣ ሙሉ ሳሂህ ነው የተባለ መጽሐፍ ከሱ ላይ ነው እየጠቀስን ያለን። ስለዚህ ግደሉ የሚለውን ያነበብኩልሽ ከየት ነው? እስካሁን ከቡሃሪና ሙስሊም ነህ? ግን እኔ ሙስሊም አይደለም ክርስቲያን ነኝ። እንዴ ክርስቲያን ነው እውቀት የሌለን ነገር የምትወራው? እውቀት ያለኝን ሳይሆን አንብቤ ነው ከእናንተ መጽሐፍ ላይ። እንጋረህ ከኛ መጽሐፍ ልታነብ ትችላለህ። ግን አሁን ላይ ማለት ነው የተጻፉ በጣም ብዙ የማይሆን ለብር ብለው የሚጽፉ ሰዎች አሉ እንጂ ይሄ ከአላህ ቃል የወረደ ቁርአን አይደለም። አሁን ያልከኝ ገባህ? ቁርአን አለሽ አጠገብሽ? እኛ አላህም በነብዩ ሰለላሁ ዐለይሂ ወሰለም ሰውን ገደልና ጽደቅ። ቁርአን አለ አጠገብሽ? ቁርአን አለ? ቁርአን አለ? አዎ አለ። እሺ 9:5 ክፈችልኝ። አዎ ክፈች 9:5 ነው። ምንም ቁርአን አልከፍትም፣ ምንም አይልም። 9:5 ምንም ሰውን ገደሉ የሚል ቁርአን የለም እኛ ጋር። ከፈች አትሊስት እንዴ ዘንበል ክፈቹና ካነበብሽው በኋላ ከዛ በኋላ ይኑር አይኑር ቼክ ታደርጊያለሽ ራስሽ። ሰውዬ እየሰማኝ ነው። እኛ ጋር ሰውን ገለህ ጽደቅ የሚል ነገር ምንም ነገር የለም። አይደለም የሰው ልጅ ነፍሳትን ተገደል ልንጋረህ። የኛ አምላክ እኮ አይወልድም አልተወለደም። የእናንተ እኮ ወልዷል ተወልዷል ጋር የምታምኑት ናችሁ። እንከራከር ተባለ። እቺ ልጅ ምስኪን ነሽ መሰለኝ ካሌብ። ወንድሞቼ ይቅርታ ስላቋረጥኩኝ፣ ግን እኔ ኢክራም ለመማር ነው የመጣችው ወይስ አይ ቲንክ ሙድ ይዛ ይመስለኛል ሌላ ሰው እንዳይማር ጠይቃት። እሱን ለፎሎወር ነው የመጣችው ሰምቻታለሁ። እኔው ፎሎወር ለማግኘት ነው። እኔው ኢክራምዬ ይቅርታ ማለት እናንተ ማለት ማውራት ያለባችሁ ነው ምናምን አንቺ ሲጀመር ነገር 6 ነሽ፣ ምንም ሃይማኖት የለሽም። እውነት ነው። ስለዚህ እናንተ ዝም ብላችሁ ከመጽሐፍ ከቁርአን ወይም ደግሞ እየቆረጣችሁ አምጥታችሁ ሰውን አታወዛግቡ። አረ ይቆረጣችሁ ብትኖር ጥሩ ነው። አላህ የሆነ ነገር ያሳይሽ። ቢስሚላህ አንቺ ከበህት ስንት አምላክ አለሽ? ስንት ሰው ነው የምታመልኪው? እሺ ኢክራምዬ
ቅድም መጽሐፍ ቅዱስ ላይ ክፉ ለጠላታችሁ መርቁ ይላልና ለሚያሳድድሽ ሰው መልካምን ነገር መመኘት ነው ወይስ መልሶ ያንኑ ለምሳሌ እኔ አንቺ ላይ መጥፎ ነገር ባደርግ መልሰሽ ለኔ መጥፎ ነገር የምታደርጊ ከሆነ ከኔ በምን ትሻያለሽ? እኔ ለማን ኢክራምዬ ለምሳሌ ከረሜላው ሩለት ብርቱካን ሩለት ነው የሚለው አይደለም ሰውን ግደልል በእውነት ይሄው ቁርአን እኮ ነው አሁን ያነበብኩልሽ ያለውት ነገር እርግማንን ኑ እንረጋገም ይላል ያንገቶቻቸውን መለያ ምጡ ይላል ግደሉ ይላል ታው ያመረን ነው ለብር ብለህ የማይሆን ነገር አታውራ በእውነት የምሬን ነው ምን ያደርግልኛል ለምሳሌ እኔ ደስ ነው የለም እንደዚህ ከምትፈራ ሃይማኖት ከምትሰር የምህን ቀብታ ኢክራምዬ ቢያንስ 16 17 ሰዓት ሰርቼ የማገኝ ሰው ነኝና ሱቅ አለችኝ ደህና ሱቅ አለችኝ በስደት ነው የምኖረው ምን ማንንም የሚሰጠኝ ገንዘብ ማንንም አይሰጠኝም እና ግን አንድ ክፍያ አለ እውነት ለመናገር አክሊል ይጠብቀኛል በሰማይ ማለት ነው እሺ ዋጋ አለው ድካማችን ማለት ነው እሺ በሰማይ ነው ክፍያችን እሺ ክፍያችን በሰማይ ነው እንጂ ምድር ላይ አይደለም ስለዚህ የሰማይ አባታችን ስለሚከፍለን ብድራትን ስለሚሰጠን ለሰማይ የሚሆነውን ደግሞ በምንድነው በመልካምና ንጹህ በሆነ አይሽ እሺ ጠይቂ እሺ እናንተ ስንት አምላክ ነው ያላችሁ ምን ብቻ መልስልኝ ክርስቲያን ስንት አምላክ አለው እሺ ክርስቲያን ስንት አምላክ እንዳለው መጽሐፋችን ስንት አምላክ እንዳለን ስለሚናገር ላሳይሽ እኛ ከምንናገር መጽሐፋችን ስንት አምላክ አለ የሚለውን ይኸው ላሳይሽ አሁን ስለኛ ሰዎች ብዙ ስለሚያወሩ ነው እንጂ እኛ የምናመልከው ይኸው ተመልከች ምን ላይ ደረሰች እታችን ተመልሳ መጣች እንዴ ኢክራሚ መጣች ድጋሚ አፈጠርሽ በቃ እንዴ አፍጥር አሪፍ ነበር ኢክራሚ ኢክራም አንተ አናግራት ካንተ ጋር ትንሽ ታውራ እሺ ካሌብ ጋር ስራ አለ መሰለኝ ካሌብ ኢክራሚ አቤት እንዴት ነሽ ደህና ነኝ እንዴት ነው ምን አፍጥር አሪፍ ነበር አሪፍ ነበር ባብልሻል አላልኩም ምን ነው አልሽ እንዴ በቃ አላልኩም እስቲ ካሌብ የሚያነብልሽን ውስጥ ስሚ እግዚአብሔር የአይሁድ ብቻ አምላክ ነውን የአሕዛብ ደግሞ አምላክ አይደለምን አዎ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ነው እሺ አንድ አምላክ አንድ ነው ስለሆነ የአሕዛብ ደግሞ አምላክ ነው እሺ አምላካችን ስንት አምላክ ነው አንድ ነው እሺ አይሽ በቃ እኛ አምላካችን አንድ አላሁ አክበር ያንተ ብቻ አይደለም ምን አልሽ ያንተ ብቻ አይደለም እኔ ማምነው ምን እንደሆነ ታውቃለህ ማንንም ሙስሊም ማንንም ክርስቲያን ምንም ሊያወራ ይችላል እንደኔ እምነት ግን ልንገርህ እሺ ንገሪ ሙስሊምም ክርስቲያንም ምን ልበለት ነፍሳትን ሁሉ ነገር የፈጠረው አንድ አምላክ ነው ገባህ የምር ግን አንተ ማለት ነው
ዛሬ ምንም ብልጭ ነገር ሸውዶ ነቢያችን ሰለላሁ ዐለይሂ ወሰለምንና አላህን አትስደብ። አላህን ሰደብክ ማለት አንድ አላህ አይደል? ያው እዚህ ጋር ያው ምልክት ያረክበት ያለው ጋር አንድ እግዚአብሔር ይላል። አንድ እግዚአብሔር ነው የሰደብክ ያለው። ከዛ በፈጣሪን ትስገባለህ። ቆያ አንደኛ በመጀመሪያ ደረጃ እኛ አንሳደብም። የመሳደብም ደግሞ ግራውንድ ቆያ አንዴ አላህ ማለት አጋንንት ነው። አላህ አይባልም። ቆያ አንዴ ይኸውልሽ ስድብ ማለት ለምሳሌ አንቺን ያልሆንሽውን ነገር አንቺን ለማክፋፋት ወይንም ደግሞ አንቺን ለማጣጣል ወይንም ደግሞ ያንቺን ስለነበውና ለማውጣት ቆይ አንዴ ለምሳሌ ያለ ምግባርሽ ምግባር ቢሰጥሽ ያ ስድብ ኢክራምዬ እስኪ ለትንሽ ደቂቃ እንትኑን ዝቁታ ኮሜንቱን ባይዘው እዚህ አንድ ሙስሊም የለም እንዳለ ክርስቲያን ያለው ኢክራምዬ ቆይ አንዴ ስሚኛ ኢክራም በቃ እንደዛ ከሆነ ወይ ኮንስታንቲኖስ ታወራታለህ ወይንም ደግሞ ሌላ ሰው ቀይረን እናውራ። ምንድነው እስቲ ኢክራም ምንድነው የፈለግሽው? ኢክራሚ ወጣሽ ሻም አመማት አምላክ አንድ መሆኑን ስትዩ አመማችሁ። እኛ ክርስቲያኖች እግዚአብሔር አምላክ አንድ ነው ብለን ነው የምናምነው። አንተማ ቆስጠንጠንያ ልታስገድላት ነው። ከወጣች እኮ ትገደላለች። ሙርተድ ያለች ሙርተድ ከሆነች ደግሞ ስጋውንም ይበሏታል ይችላሉ። አይዞሽ አትፍሪ፣ በውስጥ ያለውን ነገር መጨረስ እንችላለን። ባይዘዌ መጽሐፍ ቅዱስ ምን ይላል መሰለሽ? ስጋን የሚገድሏችሁን አትፍሯቸው፣ ስጋን እንጂ ነፍስን የማይገድሏችሁን አትፍሩ ይላልና ምንም አትጨናነቂ፣ ማንም አይነካሽም፣ ያለቀንሽም ምንም አትሁኝም። በትገደይም ስጋሽ ነው የሚሞተው፣ ነፍስሽ ግን ሕያው ትሆናለች ከእግዚአብሔር ጋር ቃል በተገባችልሽ ቦታ ትገኛለች። የዛኔ በቀኝ ለመቆም ያብቃሽ ዋናው እና ራስሽን መርምሪ። ለማን እንደምትጾሚ ተመልከች፣ ምን እያልሽ እንደምትሰግጂ ተመልከች፣ ምን እያልሽ እንደምትጸልይ ተመልከች። ለኔ ሆነ አንስታንድ ይገባሻል ምን እያልሽ እንደሆነ። አይ ቲንክ ብዙ ነገር አይተሽ ተረድተሻል ብለን እናምናለን። ፎርሹር እስቲ እንግዲህ ሌሎች ሙስሊሞች ግቡ፣ እንቀጥላለን። እታችን ብዙ ነገር ተረድታለች። አብዱል እንዴ የሴት አብዱል አለ እንዴ? አይ በወንድሜ ተከንተን ገብቼ ነው። ኦኬ ሙስሊም ነሽ? ሰለምቴ ነሽ ወይስ ሙስሊም ነበርሽ ቀድሞ? ኦሪጂናል ከቤቱ ነው። ሪፓክ አይደለም። አይ ጥሩ። ለምን ገዳይ ሃይማኖት ግን ተከታያለሽ? ገዳይ የለም። እናንተ እኮ ሀቂቃ ይሆናል ከመጽሐፉ ቆርጣችሁ አውጥታችሁ ነው እንጂ ከስር መሰረቱ ወይም ደግሞ ያወጣችሁ አይደለም የምትነግሩን ማለት ነው እንጂ ገዳይ እኮ አይደለም። ለጠይቀሽ እና የሆነ ነገር ከዛ አንቺ እስቲ ታሳይናል። ችግር የለውም። አንድ ነገር ሲጀምር ገና ሲወለድ ወይም ከመነሻው ጀምሮ በግድያ ከጀመረ የእስልምናው መሰረት የት ነው? በሂራ ዋሻ ነው። ከሂራ ዋሻ ተነስቶ የእስልምና እየገደለ አሁንም መግደል ላይ ከደረሰ ትክክል ነው ብለሽ ታምኛለሽ? እንደዛ አሁን እንደዚህ እኔ እንዳልኩት ከሆነ
ከዚህ በፊት ገሎ አይተሃል? እስልምና መጣ እኮ ለዓለም ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ሙስሊሞች ለመዳን እና የነሱ መንገድ እንድንከተል አላህ በጅብሪል አማካኝነት ወህይ ወርዶላቸው እነሱን እንድንከተል ነው እንጂ የሙስሊም የዓለም ህዝብ እኮ የእዝነት ነብይ ናቸው እሳቸው ማለት ነው። ሰውን ግደሉ የሚል አላህም አላዘዘንም፣ ነብዩ ሰለላሁ ዐለይሂ ወሰለም አላዘዙም ማለት ነው። ግደሉ የተባሉት እኮ የዛኔ ያው በሚኖርበት ሰዓት ክርስቲያንም ሙስሊም ያው ነበር አይደል? የዛኔ ሲኖሩ ምንድነው የተባለው? ይገደሉ የተባለ እኮ ኖርማል ዝም ብሎ ሙስሊም ያልሆነ ነን ሙስሊም የሆነ አካላት ግደሉ ምናምን አልተባለም። የዛ ሀገር እንትን በመጽሐፍም እኮ ዲን አለላችሁ ለኩም ዲንኩም ወሊየ ዲን፣ ለእናንተም ዲን አለላችሁ ለእኛም ዲን አለና ማለት ነው። መከተል ማንኛውም ሃይማኖት መከተል ትችላለህ። እስልምና አልተቀበለም ወይም ደግሞ እስልምና እንትን አልተከተለም ተብሎ ይገደል የሚል የለም። የዛኔ ሲኖር ያንን ሀገር ላይ የእስልምና ሀገር ወይም ደግሞ ሲኖር ምን ማድረግ አለበት? የዛን የሚኖርበት ግብር መክፈል አለበት በነፃነት ለመኖር ማለት ነው። የምትኖርበት አሁን ኢትዮጵያ ውስጥ ብትኖር እኮ ግብር አልከፍልም ካለ ይገደላል። ይሄ መጽሐፉም ይላል። ሙስሊም ይገላል ያንን ግብር ካልከፈለ ሙስሊም ይከፍላል ያንን ግብር ግብሩ ሙስሊም ያው ሙስሊም ነው እንትን አይልም አይከፍልም። ነገር ግን ነን ሙስሊም ስላልሆነ ብቻ ግብር ይከፍላል። ተከፈለ በነፃነት መኖር ይችላል። አኩ ቆይ ሙስሊም ስላልሆነ ገንዘብ እንዲከፍል ይገደዳል። ጀዚያ የሚባለውን ማለት ነው የሚኖርበት። እንኳን እኛ በኢትዮጵያ ላይ ስንኖርስ ግብር ከፍለን አይደል የምንኖር? አሁን የጠየቅኩሽ ጥያቄ ግብር የሚከፍለው ማንኛውም ሰው ነው ኢትዮጵያ ውስጥ ምንም አይነት ነገር ላይ ያለ የተሰማራ ሰው ካለ ታክስ በብዙ ነገር በብዙ አገልግሎት እንዲቆረጥበት ይደረጋል። ሙስሊም ከክርስቲያን የሚል ግን ልዩነት የለውም። ስለ ጀዚያ ስንመጣ ግን ሙስሊም አይከፍልም ሙስሊም ስለሆነ። ግን ሙስሊም ያልሆነ ግን ምን ይከፍላል? ጀዚያ የሚባለውን እንትን እንዲከፍል ይገደዳል። ካልከፈለ ግን አንገቱ ይቆረጥለታል። አሁን ስለዚህ እኛ ሀገር እንዳለው ምናምን ብለሽ አንድ እንዳታደርጊው ክርስቲያንን እና አይሁድን ትኩረት ያደረገ ነው። ምን ለመሆን ገንዘብ ከሌለው ያ ሰው መክፈል የማይችል ከሆነ እና ህይወቱን የሚፈልግ ከሆነ ሳይፈልግ በግዴታው እስልምናን ይቀበላል። አይ እኔ አምላኬን አልክድም ካለ ደግሞ ምኑን ይክዳል? አንገቱን ይክዳል። ይቆርጣል። አንገቱን በጥሰው ይጥሉለታል። ስለዚህ አላህ ምን ብሎ አዟል? ግብሩ ታብሌት ነው ማለት ነው። የኤችአይቪ ቫይረስ ታብሌት አይነት ነገር አይ ማለት ዝም ብለህ ታብሌት ኤችአይቪ ዲስ ምናምን አትበሉ። በስ አይ እውነቱን እኮ ነው የተናገረው። እንደዛ ነው። ክኒኑን ካልዋጠ አንድ ሰው ህይወቱ ያጥራል፣ ይሞታል ማለት። እንዲሁ ደግሞ ግብር እስልምና ጀዚያ ክፈል የሚለውን ካልከፈለ ደግሞ አንገቱን ትቆርጡታላችሁ አይደል? በቃ ትእዛዝ ነው። ማን ያዘዘው? ገዳይ ነው መክፈል አለበት። ማን ያዘዘው? እሱ አላህ ነው። በጣም አሪፍ። ቅድም ስለዚህ ካልሽኝ ነገር ጋር ተጋጨ ማለት ነው። ምን ተጋጨ? አላህ ገደሉ አይልም አልሽኝ። ግን አላህ አሁን ምን አለ? በጣም ጥሩ። ስለዚህ አላህ አሁን እኛ ያስቀመጥነው ጥያቄያችንም ይሄ ነው። ምንድነው ጥያቄያችን? አላህ ግደሉ ብሏል ማለት ነው። እሺ ነብዩ መሐመድስ ምን ብሏል ስንል ለምሳሌ አንቺ አሁን እዚህ ጋር እስልምና ትክክል እንዳልሆነ አሳይቼሽ ክርስትና ደግሞ ትክክል እንደሆነ ኢየሱስ ክርስቶስ እውነት ህይወት መንገድ እንደሆነ አሳይቼሽ አምነሽ ተቀበለሽ ከእስልምና ብትወጪ አንገትሽን በጥሰው ይቀለልሻል እስልምና። አይ አይቆርጥም። አሁን ማንም ሰው አይነካም። ግን አዟል መሐመድ አንድ ሰው ሃይማኖቱን ከቀየረ አንገቱን በጥሳችሁ ጣሉት ብሏል። ግብር ካልከፈለ ነው እንጂ ኖርማል ኖ ሃይማኖቱን የቀየረ ሰው እንዲገደል አዟል። እና ያሁኑ አኗኗር አንድ አይደለም። አብዱሊት ምን እያልኩሽ ልንገርሽ አንድ ሰው ሃይማኖቱን ለቆ ከወጣ ይገደል ብሎ አዟል መሐመድ።
ሃይማኖቱ ትቶ የወጣ ይገደል ብሎ አላዘዘም ያለው መስፈርቶች አሉ። ያንን መስፈርቶች ካላሟላ ትገደላለህ። መስፈርት ካላሟላ መስፈርት እሺ፣ ቁርጣ ብቻ እንዳታወጣ ኧረ ምንም እኔ ሐዲሱን ከፍቼ ሙሉን አውጣልሻለሁ ያለ ምናምን አይደለም። ቁርጣችሁ እንዳታሳዩ። የለም እንደዛም የሚባል ነገር የለም። መቆራረጥ ምናምን ይሄ ሁሉ ሰው ፊት ነው ሲያሳይ ምን ማለት ነው? በሃይማኖት ማስገደድ የለም ማለት ነው። ነገር ግን ሃይማኖትን የለወጠ ይገደል ወይም እንዲህ ቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው። አሁን ሰው የሚፈልገውን ሃይማኖት የመከተል መብት አለው ወይ ማለትና አንድን ሃይማኖት ውስጥ እንዲገባ ማስገደድ ይቻላል ማለት ፍጹም የተለያዩ ሁለት ቋንቋዎች ናቸው። እና መጀመሪያ ይግባ። እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ፣ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። የሃይማኖት ምን አለ ኡስታዝሽ? ቅጣቱ ግድያ ነው። ግድያው እንዴት ነው? አንገት በመቁረጥ በማነቅ ነው። የኡስታዙም ራሱ ማለት ነው ብዙ እንትኖች ማለት እሱ በጣም አዋቂ ነው። ኡስታዝ በጣም አዋቂ ነው እና እሱ ብዙ ነገሮች ዘርዝሯል። ኖርማል ዝም ብሎ ቀጥታ ሄዶ ይገደል ወይም ደግሞ አንገት ይቆረጥ አይደለም ያለው። መስፈርቶች አስቀምጧል አይደል? ያንን መስፈርቶች ካላሟላክ ነው እንጂ መስፈርቱ የሚያሟላው መስፈርት ምንድነው? ይሄ ሰውዬ አንቺ አሁን እውነት ገብቶሻል። እንግዲህ እውነት ገባሽ። አንቺ እዚህ ጋር ገብተሻል። እውነት ከገባሽ በኋላ ምንድነው የምታረጊው? እንግዲህ ታረጊው ለምሳሌ በላት እስኪ እኔ ሙስሊም ሁኜ አሁን እስልምናን ደስ ካላለኝም ለምሳሌ ነው የምልሽ፣ በክርስትና ካመንኩኝ ክርስትና ካሳመነኝ አንድ ሰው መጥቶ ስለ መጽሐፍ ቅዱስ ገልጾልኝ ካሳመነኝ አይምሮዬ አምኖ ልቤ ተቀብሎት ክርስቲያን መሆን ከፈለኩኝ ምን አይነት መስፈርት ነው ማሟላልሽ? እስልምናን ለቅቄ ወጥቼ ነው ክርስቲያን መሆነው? መስፈርት የለውም። ይሄ መብቴ ነው። እኔ እንደ ሰው እኔ የአላህ ፍጡር እንደሆንኩኝ ማለት ነው። በእስልምና የአላህ ፍጡር ነን አይደለም የምትሉት? የአላህ ፍጡር ምን ብሏል መሰለ ኡስታዙ? አሁን ራሱ እኮ ቃል በቃል ምን ብሎ ተናግሯል? በሃይማኖት ምናምን ነገር መብት ምናምን የሚባል ነገር የለም። ምንድነው? አንገት ያስቆርጣል። 3 ቀን እድሜ ይሰጣል። በ3 ቀን ውስጥ ማትመለስ ከሆነ ቻው በቃ። ላትመለስ ምን ትደረጋለህ? ነገረው ብር ተታለህ ከሆነ ኢኮኖሚ ጎለህ ከሆነ በኢኮኖሚ በኩል ይሰጣሃል፣ ይፈታልሃል ማለት ነው። ብር ይሰጣሃል። በቃ እስልምና አትለቅም፣ ኢኮኖሚ ይስተካከልልሃል። አይ የሆነ ነገር ሸውደው ከሆነ ደግሞ ያን ነገር በዑለማዎች እንዲፈታልህ። እሺ ካልተፈታልኝስ? ዑለማዎች ጥያቄን ካልመለሱልኝስ? የክርስትና እምነት ጥያቄ ትክክል ሆኖ ካገኘሁትስ? አንድ ጥያቄ እኔ ማለት ብዙ ማወቂ አይደለሁም፣ ግን አዋቂዎች አንተ ማንኛውም ጥያቄ ይሄ ግራ ተጋባ የክርስትናውም የእስልምናውም ጠይቅ ይፈቱልሃል። ጠይቅ የኔና ቁርአናችሁ እርስ በራሳችሁ እንዴት እንደሚጋጭ ልንገርሽ። አንደኛ
እምነትን ለቆ መሄድ አይቻልም ማለት አሁን ሼክም በሐዲስም አለ በብዙ ቦታዎች ተጽፏል። ሁለተኛ ደግሞ በቁርአን ላይ አለልሽ ላ ኢክራሃ ፊዲን ይላል። ላ ኢክራሃ ፊዲን ካለ يعني ما بيكون في احد مغصوب انه يخش الاسلام وهو يكون في محمد معايا مسلم هنا انا እዚህ ጋር ሙስሊሞች አሉ ከኔ ጋር ዝም ብዬ አይደለም ማወራው في مسلمين بيعرفوا عن القرآن وبيحكوا اللي ارتد عن الاسلام بيتقتل في الدين الاسلامي لا ما في بتاع يعني ما ارتدى في እኔ እዚሁ ላይ አንድ ጥያቄ ልጠይቅሽ ክርስቶስ ተሰቅሏል አልተሰቀለም አይደለም አለይሂ ሰላም አልተሰቀለም እሺ ክርስቶስ አምላክ ነው አይደለም በጣም ጥሩ መላእክት ነው መልእክተኛ ማለት ነው መልእክተኛ ማለት ነው ማለት ከአላህ ጥሩ እሺ አሁን እንደዛ ነው አይደል የምታምኚው ትክክለኛ ኢየሱስ ክርስቶስ ትክክለኛ አምላክ እንደሆነ አምነሽ ከዛ በኋላ ክርስቶስ እንደተሰቀለ አምነሽ ሳለ የትኛው ዑለማ ነው ያንቺን ነገር የሚፈታልሽ ንገሪኝ ለምን አምናለሁ መጀመሪያ ማለት እውነት ከሆነ እውነት መሆኑን ካወቅሽ ካረጋገጥሽ የትኛው ዑለማ ነው ያንቺን ችግር የሚፈታልሽ ቁርአን ላይ ሁሉ ነገር አብራርቶልሃል ቁርአን ውሸት መሆኑን አውቀሽ ተረድተሽ ማለት ነው እኮ አይደለም አኡዙ ቢላህ እኔ ኤግዛምፕል ነገርኩሽ ያለሁት ይኸውልሽ አሁን እዚህ ጋር አብርሃምን አየሽው ቁርአን ሐሰት እንደሆነ መጽሐፍ ቅዱስ እውነት እንደያዘ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ እንደሆነ ከሶስቱ ቅዱስ አንዱ ቅዱስ ወደዚህ ምድር መጥቶ ከድንግል ማርያም ስጋ ጋር እንደተዋሃደ ከድንግል ማርያም ከነሳው ስጋ ጋር እንደተዋሃደ ምን ብሏል አምኗል። ስለዚህ ይሄ ሰውዬ የትኛው ዑለማ ነው የሚፈታለት ችግሩ? ይሄ ውሸት ነው እንዴ? ምንድነው ውሸቱ? ማለት ቁርአን ትክክል አይደለም ካለ ይሄ ውሸታም ነው ራሱ። በደንብ አላስተነተነውም፣ አልገባም፣ አልጠይቅም፣ አልተማረውም። እሺ ከእስልምና የወጣ ሰው የለም? አንቺ አይተሽ አታውቂም? ከእስልምና የወጣ ሰው ሊኖር ይችላል፣ ግን ያንን ትምህርቱ አውቆ ተረድቶ እንደዚሁ ማለት ምን ነገር አንድ ጥያቄ ልስጥሽ። ቆይ አሁን የማይመለስ ጥያቄ አለ። ለምሳሌ አንዴ ስሚኝ። ፀሐይ ማለት ምናውቅ ጧት የምትወጣው ማለት ነው። ፀሐይ መታውን ጥቁር ጭቃ ባላት ምንጭ ውስጥ ትገባለች እህቴ? መልሽልኝ። ጥቁር ጭቃ ባላት ምንጭ ውስጥ ፀሐይ የምታቀችን ፀሐይ ውሃ ውስጥ ትጠልቃለች። ጥቁር ጭቃ ባላት ውስጥ ትገባለች። አይሽ ፀሐይ ትልቅ ነች። ተተመረጭ እስከ ስንተኛ ክፍል ነው የተማርሽው? ነው ስለ ስነ ከዋክብት ላይ ትንሽ እንድናወራ ትረጃለሽ ብዬ ስለማስብ። እሺ ፀሐይ በጣም እጅግ ግዙፍ ነች። ከምድር ራሱ በጣም ብዙ እጥፍ ትበልጣለች ፀሐይ ማለት ነው። ግን እጅግ ግዙፍ የሆነች ፀሐይ ደግሞ መታ ጥቁር ጭቃ ባላት ምንጭ ውስጥ ትጠልቃለች ይላል ሱረቱል ካፍ ላይ ማለት ነው። ምዕራፍ 18 ቁጥር 85 ላይ እና ይሄንን አሁን አንቺ ፀሐይ እንዴት ነው ጥቁር ጭቃ ውስጥ አትጠልቅም ብለሻል። ቁርአኑ መጥቶ ደግሞ ምን ይላል? ጥቁር ጭቃ ባላት ምንጭ ውስጥ ትጠልቃለች አለ። ይሄንን አሁን ሰው እንዴት ብሎ ያስረዳሻል? እስኪ አሁን ማን ነው ምን ብሎ የሚያስረዳው? አሁን ይሄ ነገር ይሄንን አንብበሽ ከእስልምና ወጣሽ እንበል። አሁን መጥቶ ፀሐይን ጎትቶ ምድር ውስጥ የሚያመጣት ሰው አለ? ዑለማዎች መምጥተው ጥቁር ጭቃ ውስጥ ይከቷታል። ፀሐይን መክተት ይችላሉ አንቺን ለማስረዳት ነው አይደለም? እዛ ውስጥ አያስገባውም። ግን መጽሐፉ ላይ እኔ አሁን ምሳሌ ግብት ማለት እዛ ውስጥ ገብቼ አላነበብኩትም። የቁርአን ምናምን ኮንስታንቲን አንዴ ክፈትላት እስኪ 1885 እሺ አንዴ ላፕቶፕ ልክፈት።
አይ ይሄንን አሁን ይሄ እንደ ጥያቄ እንትን ታባለልሽ ጥያቄ ፈጠረብሽ። እንደገና ደግሞ እዛው መጽሐፍ ላይ ሰዎች ለብዙ አመታት ዋሻ ውስጥ ለዘመናት ለ300 ለ350 አመታት ተኙ ይላል። ለብዙ አመታት ተኙ ይላል። ሰዎች ይሄን ያህል አመት ይተኛሉ ዋሻ ውስጥ ሳይበሉ ሳይጠጡ ይተኛሉ። ሰዎች ዋሻ ውስጥ ለብዙ አመታት ተኙና ሲነሱ ሁሉ ነገር ተቀይሯል ይላል። ሁሉ ነገር መንግስት ተቀይሯል፣ ሰው ተቀይሯል፣ ሁሉ ነገር ተቀያይሮ አሁን ይሄንን እንዴት ትረጃለሽ? እንበልስ ምሳሌ ከኛ አረዳዳችንና አላህ ሁሉ ነገር ከፈጠረው አረዳድ ማለት ከፈጠረው ሊለያይ ይችላል። ምሳሌ እኛ የሆነ ነገር አክብደን ልናየው እንችላለን። አላህ ደግሞ በትንሽ ነገር ሁሉ ነገር አድራጊ ነው ማለት ሁሉ ነገር አይደለ። አሁን አንቺ አሁን እንደ ባለ አእምሮ ምን አልሽኝ? ፀሐይ አትገባም ምድር ውስጥ መታ አትገባም አልሽ። ልክ ነው። ፀሐይ ልትገባ ማለት ይኸው አንብቤ ይኸው ወደ ፀሐይ መግቢያ በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት ይላል። ይሄ ምዕራፍ 18 ቁጥር 81 ላይ አንብቤ እስኪ አንብቤ ጥያቄ ጭቃ ባላት ምንጭ ውስጥ ወደ ፀሐይ መግቢያ በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ፀሐይ ጥቁር በነገራችን ፀሐይ እኛ ሰፈር ያለችው ፀሐይ አይደለች፣ ወይንም እናንተ ሰፈር ያለችው ፀሐይ የምትባል ልጅ እንዳትመስልሽ። ፀሐይ ማለት ይሄ ፀሐይ ነው። አይስ ጥቁር ጭቃ ውስጥ ስትጠልቅ አገኛት። ይሄንን አሁን ማን እስኪ በምን አእምሮ ነው ሊፈታ የሚችለው? የትኛው አስተማሪ መጥቶ ነው ፀሐይን አምጥቶ ጥቁር ጭቃ ውስጥ ከቶ እንትን የሚልሽ? አይ ይሄንን አልቀበልም ይሄ ቁርአን ሊያሳምነኝ አይችልም ካልሽ ከዛ ይመጣና ይገርልሻል ማለት ወይም ደግሞ ዋሽተሽ ተረድቻለሁ ፀሐይ ዋሽተሽ ላለመገደል ከፈለግሽ ትዋሻለሽ እንጂ ሪያሊቲው ፀሐይ መታ ጥቁር ጭቃ ውስጥ አትገባም አይደለ? ስለማትገባ መሞት ካልፈለግሽ አዩዋት ስትጠልቅ አዩዋት ያለሽ ፀሐይ መታ ጥቁር ጭቃ እንደውም አጠገቧ ጋር ሰዎች ያገኘው ይላል እዚሁ ላይ። እንደውም ሰዎችን አይቻለሁ እኔም ስትጠልቅ አይቻታለሁ አጠገቧ ጋር ሄጄ አይቻታለሁ ካልሽው ነው የምትተርፊው። አይ ካልሽ አይ ፀሐይ ግን ወደ ምድር ውስጥ አትመጣም ካልሽ ይገልሻል። አይሽ ስለዚህ እስልምና በነገራችን ላይ አቡ ሃይደር ሲናገር ዋሽቷል። በነገራችን ላይ የዋሸው ነገር ምንድነው? የሶስት ቀን ጊዜ ይሰጣል የሚለው ሐዲሱ ላይ የለም። ሐዲሱን ይጠቅስና ሐዲሱ ላይ ግን የሌለ ነገር ነው የሚጠቅስ። ሐዲሱ ላይ ሃይማኖትን የቀየረን ሰው ግደሉ ነው የሚለው እንጂ ሐዲሱን አሳያት እንደውም የለም ሐዲሱ ላይ ኖ ይኸው ሐዲሱን ላሳይሽ ሐዲሱን ከዋሸ ለምን ማለት እኛ ሎጂክ ማለት ናውሌጁ ምናምን በጣም የሰፋ ምናምን የለንም። ግን እውነት እሱ ከዋሸ ለምን ቀርባችሁ እናንተ እንደዚህ በላይቭም ሆኖ ለምን አታወሩም? የሚፈታላችሁ ደግሞ ከኛ እየሸሸ ነው የሚኖረውና አንድ ጊዜ ይዛል። የምሬን ነው የምልሽ ክርስቲያን ባየሳለ ሁሉ ሄድሽ ክርስቲያን ባንዴ ኖ የለም ንጽጽር አይሰራም። ንጽጽር መስራት ካቆመ ረጅም አመት ሆኗል። አሁን ላይ በየመስጊዱ እየሄደ ቢላ አዘጋጁ ነው እንጂ የሚለው ቢላ አዘጋጁ ከሱሱ ጋር ላሳይሽ እሱንም ላሳይሽ ያሰለመ ሱሱ ሁሴን ላሳይሽ ብዙዎቹ እሱንም ቢላ ተከራከሩ ብቻ በጉልበት የኔን እምነት ተከተሉ እውነተኛ እምነት አይደለም። በጉልበት የኔን እምነት ተከተሉ፣ በሰይፍ የኔን እምነት ተከተሉ፣ በሰይፍ እምነታችሁን ከለቀቃችሁና አሰይፋችኋለን የሚል እምነት
ለራሱ ፈርቶ ነው እንደዛ የሚለው። አይደለም በራሱ የሚተማመን እምነት ከአላህ የወረደ እምነት በሰይፍ አይተማመንም፣ ሰውን በመግደል አይገዛም። ፍቅር ነው የሚገዛው ማለት አባቱ ኢክራም አንድ ጊዜ እስቲ ኢክራምዬ ሰላም ነሽ? ሰላም ነሽ? እሺ አብዱል ምን መሰለሽ እስቲ እስካሁን የተወራው ለምን እንዲመስልሻል? አሁን ከወንድሞች ጋር እንዲህ ስትጨቃጨቅ የነበረው እስቲ ዋናው ግባችን ምንድነው? እናንተማ የኛ ሃይማኖት ትክክል ነው ለማለት ፈልጋችሁ ስላምን ግባችን እሱ አይደለም ምናምን ነው አይደለም። ምናምን ደግሞ ወደ እናንተ እንድመጣ ሆልድ ኦን አድምጪ። እንደዛ አይደለም። እኔ ይኸውልሽ ወደ እኔ እንድትመጪም አልፈልግም። ኦኬ ቆስጠንጢንያም ሲያወሩሽ እዚህ ጋር ያሉት ወንድሞች የሚያወሩሽ ወደ እነሱ እንድትሄጂ አይደለም፣ ወደ ክርስቶስ እንድትሄጂ ነው። ክርስቶስ እንድትቀበይ ነው። ዋናው ነገር ግባችን ምንድነው ነው? እስቲ የኛ ግብ ሰዎችን መሰብሰብ ነው እንዴ? ቁጥር መሰብሰብ ነው ወይስ ምንድነው አላማው? እስቲ ንገረኝ። የእናንተ ግብማ የሙስሊሙ ትንሽ የሆነ ፓርቱ አውጥታችሁ እነሱን በሱ የመጣው መልካም አይደለም። በቃ አንድ ነገር ልንገርሽ አብዱል በቃ እኔ ግባችንን ልንገርሽ። የዘላለም ሕይወት ሰዎች ሁሉ የዘላለም ሕይወት እንዲያገኙ ነው ግባችን። ዋናው ግባችን ይሄ ነው እንጂ ሆልድ ኦን አንዴ ታሳይኛለሽ። ቆይ ታሳይኛለሽ። እኔ ጀሃነም እንደምትገቢ ያሳይሻለሁ። አረ ከነጭራሽ ጀሃነም የሚገባው ሆልድ ኦን አቸኩይ አንተም ሁሉ ማነሽ? አብዱል ጀሃነም ልገባ ይችላል። ተረጋጊያ። እሺ አድምጪኛ። ጀሃነም ከቁርአንሽ የት እንደምትገቢ ሱረቱል መርየም ላይ 71ኛው አያ ላይ ሁሉም ወራጅ ነው ይላል። ሱረቱል መርየም ላይ አንድም የለም። የመውረዱን ደግሞ ጌታ የፈረደ ነው ይላል። ሱረቱል መርየም 71ኛው አያ ላይ ማለት ነው። እሺ ይሄ ነው ዋናው ግባችን፣ የዘላለም ሕይወት እንዲያገኝ እንጂ በክርስቶስ አምኖ የዘላለም ሕይወት እንዲያገኝ እንጂ እኛ የቁጥር ጉዳይ የለብንም። እንዴት ፍጡር ቁጥር ምን ያደርግልኛል? በእናንተም ፍጡር የማርያም አሁን ይኸውልሽ ቆይ ሐሳቡ ላይ አሁን በእስልምና አድምጪኝ። ማነሽ አብዱል በእስልምና አንድም ከናንተ ወደ እርሷ ወራጅ እንጂ አንድም የለም። መውረዱም ጌታ የፈረደው ግዴታ ነው ይላል። የት ነው የምትወርጂው? ጀሃነም። እያንዳንዱ ሙስሊም ጀሃነም ይገባል። ጀሃነም ይገባል። የመጨረሻው ቀን ነው አለች። ጀሃነም አይገባም። ኦኬ ሁሉም በስራው ያው ይቀጣል። አንድም ነው እኮ የሚለው ይኸውልሽ፣ አንድም ነው ከእናንተም ወደ እርሷ ወራጅ እንጂ አንድም የለም ነው የሚለው። አንድም የለም ነው የሚለው። እሺ ወደ ታች ያለው እስቲ አንብባ። ተረጋጊ። ከዛ በኋላ ነው ቆይ ቁጥር 72 ከዛ በኋላ ነው እንግዲህ መውረዱም ጌታ የፈረደው ነው ይልና ከዛ በኋላ ነው ጀሃነም ውስጥ ገብታችሁ ሁሉ ሙስሊም ጀሃነም ውስጥ ገብቶ ከዛ ውስጥ ነው እንግዲህ ግንባሩ ላይ ጥቁር ያለው ሰው አለ አይደል? የተጠነቀቁት እነሱ ናቸው የሚባሉት። ጥቁር ማርክ ያላቸው ጥቁር ማርክ ያላቸው ማለት ነው። እሱ ያበራል ይላል። ያበራል ምን ውስጥ? እሳት ውስጥ ነው፣ አይቃጠልም። ሌላው ቦዲ ግን ይነዳል። ሌላው አካል ይነዳል። ከዛ በኋላ ምን ያደርጋል? ከዚያም እነዚያ ሆልድ ኦን እኮ ወደሱ ጋር እኮ እነዚህ ናቸው ግንባራቸው ላይ ጥቁር ማርክ ያላቸው። ለምን እኩል ታወሪያለሽ? ለምንድን ነው እኩል የምታወሪው? እያሳየውሽ እኮ ነው። መጽሐፍሽን አታውቂውም። እሺ ወደ ታች አንብበዋ እንዴ እኮ ከዚያም እነዚያ የተጠነቀቁትን ምን ይላል? እናድናለን። ከጀሃነም ውስጥ ነው የሚያወጣው። ጥቂቶች ናቸው ጥቁር ያለበት ግንባሩ። እስቲ አንቺ ግንባርሽ ላይ ጥቁር አለ? እንደው ላላ ብለሽ እንዳትዋሽኝ። ማለት ጥቁር የለም ግን እየጀመረ ነው። ጎበዝ። ስለዚህ አሁን ብትሞቺ ጥቁር ነገር ስለሌለሽ በቃ አለቀልሽ። ወንድምሽ አለው ጥቁር ነገር ግንባሩ ላይ? እናትሽ አላቸው? እናትሽ አላቸው? ጥቁር ነገር ያለው አምነሽ እኮ ነበር። በቃ እኔ አሁን መውጣት እችላለሁ። ሐዲስ ውስጥ ነው። ሆልድ ኦን ተረጋጊ። መጀመሪያ ይኸውልሽ ቆይ ሐዲስ ውስጥ ነው ያለው። ይሄ አሁን እኔ ማውራሽ ሐዲስ ውስጥ ነው። ጥቁር ነገር ብቻ ያለበት ሰው ጀነት ይገባል፣ ሌላው ጀነት አይገባም የሚለው ታውጣል። እንዳይቃጥ ይወጣልሻል። ቆይ
ይኸውልሽ ማነሽ አብዱል ጀነት ይገባል ኑር የሌለበት ጀነት አይገባም የሚለው እስታውጣልኝ ማለት አንቺ ነው ኮንስታንቲና እዚህ ላይ አውራት በቃ እሺ አንቺ በተውሂድ ታምኛለሽ አይደለ አዎ ወዳንተን ታናል በቃ የተውሂድ ሰዎች ይቃጠላሉ ሰዓት ውስጥ ከዛ በኋላ ፍም መስለው ምን ይሆናሉ ይወጣሉ ያው ምን አለሽ እዚህ ላይ ቁጥር 71 ላይ ከእናንተ ወደ እርሷ ወደ እርሷ የተባለችው ምንድነች ሲኦል ነች ጀሃነም ነች እንጂ አንድም የለም ማለት የሚቀር የለም ማንንም የለም ይሄ ከእናንተ ከሁላችሁም የሚቀር የለም ወደ እሷ ወራጅ ናችሁ ይህንን የመውረድ የማን የፈረደው ግዴታን ጌታ የፈረደው ግዴታ ነው ስለዚህ እኔም አንቺም ሁላችንም ተጠቅልለን ወዴት እንገባለን ወደ ሲኦል እንገባለን ወደ ሲኦል ከገባን በኋላ ግን ምን ይሆናል ቁጥር 72 ላይ ከዚያም እነዚያን የተጠነቀቁትን እናድናለን ከዛ ሰኛ ደግሞ አመፀኞቹ አለን አይደል አመፀኞቹ የተንበረከኩ ሆኖ በውስጧ እንተዋቸዋለን አለ ስለዚህ አንቺ ከሲኦል ተደኛለሽ ከጀሃነም ተደኛለሽ እኔ ግን ከጀሃነም አለን ምዘው ቃጠላለሁ አይደል አረሷም ነች መጨረሻው የሚያውቀው አላህ ነው አንተም ወደ እስልምና ልትመጣ ትችላለህ ወደ ቆይ መደምደም አንችልም ቆሚና ዛለ አውሪ አብዱል ቆሚና እኔ አልገባም አይዞሽ እኔ ጀሃነም አልገባም ችግር የለም ማንንም ይግባ አልገባም ነገርኩሽ እኔ አልገባም አንቺ ግን ይኸውልሽ ያንቺ አምላክ ጀሃነም ውስጥ ይከተሻል ፍም ሆነሽ ትወጫለሽ ቀልድ ነው እንደ ጀሃነም ውስጥ አዎ ጀሃነም ቀልድ ነው እንዴት ነው እንደ ቀልድ የምታዩት ቀልድ ነው እስቲ ለጥቂት ከሰልፍም ውስጥ እጅሽን ክትች ምን ያረጋሻል ገባህ በኋላ አላህ ያው ጀነት ሊያስገባህ ከፈለገ በጣም ቃቃጫ ኮንስታንቲኒያ ቆይ በቃ የኔ መጽሐፍ ቅዱስ ልንገርሽ በቃ ሆልድ ኦን የኔ መጽሐፍ ቅዱስ ልንገርሽ አድምጪኝ መሐመድ እንኳን የት እንዳለ አይታወቅም ቆይ ተረጋጊ የኔ መጽሐፍ ቅዱስ ምን ይላል መሰለሽ ኢየሱስ ክርስቶስ ከእጄም ማንም እኔ የዘላለም ሕይወትን እሰጣቸዋለሁ አለ ምን የዘላለም ሕይወት ጀሃነም ምናምን አይደለም ከዚህ የዘላለም ሰጥ ማለት የተሰው እንትን ብሎ ኤግዛክትሊ የዘላለም ሕይወት የሚሰጥ ማን ነው እስኪ የዘላለም ሕይወትን የሚሰጥ ማን ነው ምንም ችግር የለውም አንቺ ፍጡር በይው እሺ የዘላለም ሕይወትን አላህ ብቻ ከሰጠ ኢየሱስ የዘላለም ሕይወት ከሰጠ አላህ ነው ማለት ነው ኢየሱስ አይሰጥም ምን ያህል እርግጠኛ ነሽ አንበበሻል መጽሐፍ ቅዱስ አንበበሻል መጽሐፍ ቅዱስ አንበበሻል በእናንተ እኮ ሊሰጥ ይችላል መጽሐፍ ቅዱስ እኔ አላነበብኩም በእናንተ ሊሰጥ ይችላል ተረጋጊ ይኸውልሽ አብዱል ባንቺ መጽሐፍ ባንቺ ቁርአን የሰው ልጅ ሁሉ ማለት ሙስሊሞች ሁሉ ክርስቲያኖችን አያካትትም ሙስሊሞች ሁሉ የት ናቸው የት ወራጅ ናቸው ጀሃነም ከዛ በኋላ ግን የተጠነቀቁትን እናድናለን ይላል ያድን አያድን አይታወቅም የኔ መጽሐፍ ላይ ወሰዳት ሆልድ ኦን እባክሽን ተረጋጊ መጽሐፍ ቅዱስ እኔም አለ ኢየሱስ እኔም የዘላለም ሕይወትን እሰጣቸዋለሁ ከእጄም ማንም አይነጥቃቸውም አለ ይህችን ትእዛዝ ከአባቴ የተቀበልኩ እኔና አብ አንድ ነን አለ ኦኬ አንዳንድ ጥያቄዎች ልጠይቅሽ ኢየሱስ እንዲህ አለ አባቴም ይሰራል እኔም ሰራለሁ አለ አባቱ ማን ነው አብዱል አባት የለውም የኢየሱስ ክርስቶስ አባት የለውም እንደ መጽሐፍ ቅዱስ ሐሳብ ነው ማውራሽ አብዱሊት እናንተ ፍቱት እንደተረዳችሁት መፍታት ትችላላችሁ ታዲያ ምን ልታደርቂ ነው እንደመጣሽው በቃ ታች ልጥልሽ ነው አላ ምን ያላችሁ አማራጭ ይሄ ነው ቆይ የአቡ አይደርን ስሚ ይከፍኝ ነበረ የቀደሙ ቪዲዮ አቡ አይደር ቢላን የሚያዘው ብዬሽ ነበረ ይኸው ስሚ ሰብርና ለነዛችን እንጠብቅ ለትግል እንዘጋጃለን አለበዛችን አሁን ስንቶቻችሁ በገሳችሁ ቢላ ባቤታችሁ ሄዳችሁ ጎረቤታችሁ ቢላ ምንጠይቋላችሁ ቤት ውስጥ ቢላ አይደለም ሌላውንስ ካመጫው መፍታት እሱ ጋር ወደት ወጣለ ቤት ቢሆንልን ቢላ አይደለም ምንም አይደለም በእርግጥኛ ሙስሊም ስለሆነ ነው አላማችን ሰላም ስለሆነ ነው ሰላማችንን ለማደረስ ግን ሰዎች መዘጋጀታቸውን ካወቁልን መተኛት አያስፈልግም ወአዒዱ ለሁም ማ
ምን ቁወት የጌታችን ትእዛዝ ለጸላቶቻችሁ ከኃይልና ከጉልበት የቻላችሁትን ያህል ተዘጋጁላቸው፣ ተግቡላቸው። ዝግጅት በሌለበት መልኩ ግን ሰብር አድርጉ። አለበለዚያ ሆ ብለን እንውጣ ማለት የለብንም። እያንዳንዱ ትግል አመራር አለው፣ አሚር አለው። አየሽ አቡ አይደር ንጽጽር ትቶ ጦረኛ ሆኖ ነው ቁጭ ያለው። በነገራችን ላይ ተዘጋጁ ክርስቲያኖችን እንገላለን እያለ ያለውና ሀላባ ላይ ሰምተሻል። ከዚህ በፊት ቤተክርስቲያንን ሲያቃጥሉ ቅድም ለአንዲት ይሄንን ክፍል ከፍቼ ነበረ። እኛ ለጠላቶቻችን እንደ ጠላት ለሚያየን እንኳን መልካምን ነገር ነው እንጂ የምናስበው እንትን አይደለም። ለሚያሳድዷችሁ መርቁ፣ የሚያሳድዷችሁ መርቁ፣ የሚያሳድዷችሁን መርቁ እንጂ አትርገሙ ይላል። ደስ ከሚላቸው ጋር ደስ ይበላቸው እያለ ለጠላቶቻችሁ ጸልዩ ነው የሚለን። አይሽ ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን ነገር አስቡ ይላል። አይሽ ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም እኛ በሰላም የምንኖረው የሰላም ጠንቅ የሆነው ደግሞ ትምህርት ታውቂያለሽ። ያው ቢላ አዘጋጁ፣ ጎራዴ አዘጋጁ ብሎ ከኛ ቆይ አንዴ እናትዬ ረጅም ዓመት እኮ ይኸውልሽ ረጅም ዓመት አቡ አይደርን በትምህርት ሳሳድደው የኖርኩ ሰው ነኝ። እንደሱ በቆንጨራ ሳሳድድ አልነበረ። እኔ ናንዋይ ቆይ አንዴ ተረጋጊ። ኖ እኔ በሐሳብ ነው። ይኸውልሽ ቆይ አንዴ ስሚኝ አንዴ፣ በሐሳብ እናውራ። ቢላውን ብቻ ታርጌት ይኸው የተናገረውን አልሰማሽም እንዴ እናትዬ? እንዴ የራሱን ድምፅ አይደል ያሰማው? እስልምናን ስትነኩ ነው። ማንም እኮ እስልምናን ስትነኩ ማነካ እስልምና ማንም የነከረ እስልምና ርዕሱን ተመልከቺ። ቁርአኑ እኮ ነው ይሄንን ነው የሚናገረው። ቁርአኑን ላውጣልሽ። ቆይ አንዴ ይኸው ማንም እኮ ሳይነካችሁ ሳትነኩ እስኪ ስሚ አንዴ። ይኸውልሽ ይሄንን ምን ልትይ ነው? እሺ ይሄንን ክፍል ምን ልትይ ነው? ምን ይላል? ከጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝ፣ እነዚያንም ያመኑትን አጽናኑ፣ በእነዚያም በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ። ከአንገቶቻቸውም በላይ ራሶቻቸውን ምቱ፣ ከእነርሱም የቅርንጫፎችን መለያያ ሁሉ ምቱ ሲል ያወረደውን አስብ። ያው አንገት ቀንጥስ ነው የሚለው። ቢላ አዘጋጅ ያለው ይሄንን አንብቦ ነው እናትዬ። አቡ አይደር ከኛ ጋር መወያየት። እስኪ አንዴ ሚዩት አድርጊ። እኛ ማንንም በገጀራ ማንንም ነገር የምናስፈራራበት የምንበደልበትም ነገር የለም። ትምህርታችን አቡ አይደር እስኪ ስሚ አንዴ። ገጀራ ግዛ ያለው ማን ነው? እኔ ነኝ። ቆይ ገጀራ ግዛ ያለው እኔ ነኝ? አቡ አይደር ነው? ቆይ እኔ ነኝ? አቡ አይደር ነው ገጀራ ግዙ ያለው? እስልምናን ስትነኩ ጸጥ ብላችሁ እኮ ማን ነካ? እስኪ እስልምናን በታሪክ ማን ነክቶ ያውቃል? እስልምና ነው እንጂ የሚነካው። ይኸው አላህ ያጥፋችሁ እያለ ካሌብዬ ሰላም ብያለሁ። እስልምናን ስንት መሻይክ ስንት ተገለዋል። እሺ ምልክት ነው። ስንት ቤተ መስጊድ ቤተክርስቲያን ብቻ አይደለም ተቀጣጣይ። ይሳቂ ዌልካም ብያለሁ። አውራት እስኪ። እሺ ትንሽ ከመንፈሳዊ ነገር መረዳት ወደሚቻልበትና ምድራዊ የሆነውን ሎጂካል ነገሮችም ከአዲስም አንዳንድ ነገሮችን አንስተን እናወራላትና ከጾታ ጋር በተገናኘ እህታችን ቅድም ብዙ ነገሮችን ሲያነሱ በቃ የሆነ ድፍን ያለ ነገር ይዘሻልና እስቲ አንድ ሐዲስ እንደዚህ ይላል። ምን እንደምታስብ እስቲ ነው። the prophet ይላል the prophet said I have not seen anyone more deficient in intelligence and in religion than women ይላል ቡኻሪ ላይ ማለት ነው። ሴቶች አይምሮ ጎዶሎዎች ናቸው ይላል። ይሄንን እንዴት ታዩዋለሽ? አለሽ እየገባች ነው። ቆይ አልገባችም። አታሰጧት። ግን ያው እስልምና ግን እንዴት ነው ቂጡ ስር ቁስል አለው እንዴ ስነካ የሚጮህ?
አስቸጋሪ ነው። አላህ ኢንሰኪውር ነው መሰለን። ስትነኩ ነው አለች እኮ እንደ ይሄ ሁሉ ቤተክርስቲያን ኢትዮጵያ ውስጥ ችቦ ሲሆን እንዲያው የሰው ልጅ በዚህ ደረጃ አይምሮውን ሽጦ ሲናገር ያሳፍራል። ምን በሽተኛ ነው እንደ ተነካው ብሎ የሚጮው? እንደዛ ከሆነ እኮ አሁን ለምሳሌ ዲሞክራሲ ላይ አንድ ሰው የመረጠውን አይነት አመለካከት መያዝ ይችላል አይደል? እኔ አሁን እስልምናን አልፈልግም ካልኩኝ አልፈልግም እስልምና ቄጦ ስር የማይደርቅ ቁስል አለው እንዴ? ነብያችን ተነካ ዲናችን ተነካ እያሉ ነው የምነሱት። አላሁ አክበር እያሉ ቤተክርስቲያን የሚያቃጥሉ ሰው የሚገሉ አሁን ራሱ ሻሸመኔ ላይ ነው አይደል? ነብያችንን ተሳድቧል ብሎ ሰሞኑን የሆነን ሰው ይዞ እንትን ብሎ ሊወግሩት ይሁን እንዴት እንደሆነ እንጃ። ብቻ ኢትዮጵያ ያላችሁ ሰዎች ጥንቃቄ ብታደርጉም ጥሩ ነው። በዚህ አጋጣሚ ሰዎቹ ምንም ያው ሰይጣን ጆሮአቸው ላይ ይነፋል፣ ቂጣቸው ስር ይነፋል። የማይነፋበት ቦታ የለም እነሱ ላይ። ለዛ ጥንቃቄ አድርጉ። እስልምና በጣም የሚከብድ ነገር ነው። እኛ ሰዎቹን እንወዳቸዋለን፣ ከሰዎቹ ጋር ችግር የለብንም። ሰዎችን እንዲያርዱ እንዲገሉ ያስተማራቸው መጽሐፋቸው ላይ ነው ችግር ያለን። እሱን መጽሐፍ ከጅኒ ስለሆነ የተቀበሉት ከተቀበሉበት ቦታ ወስዶ እንዲመልሱ ማስደረግ ነው ያለብን። ቁርአን በጣም ወንጀለኛ የሆነ የክፋት መፍለቂያ የአጋንንቶች እንትን ስብስብ ስለሆነ ከጅኒዎች ነው የወረደው፣ መመለስ አለበት። እግዚአብሔር የፈጠረውን ሰው ግደሉ አይልም፣ በምንም ተአምር ግደሉ አይልም። እና አይናቸውን በጨው አሽቶ ይኸውና አላህ የነሱ አላህ ክርስቲያኖችን የማይወድ ነው፣ አይሁዳውያንን የማይወድ ነው፣ ወንጀለኛ ነው፣ ጨካኝ ነው፣ አረመኔ ልባቸውን ያጠማል። ከዛ በኋላ እንዲገደሉ ያደርጋል። ሄኖኬ ክርስቲያኖችና አይሁዶችን ብቻ ሳይሆን እነሱንም አይወዳቸው። ከነሱ ጀምሮ ነው ፍቅር የሚመሰርተው። መውደድን እንትን የሚለው የለውም። ፍቅር አለ። ምን ፍቅር አለውና እንዴ? ክርስቲያኖች እንዴት ሆነ ነው? ይወድሻል? አላህ ይወድሻል? አላህ ፍቅር ነው። አላህ ፍቅር ነው። እስቲ ማስረጃ አንቺ ከቁርአኑ ተው፣ ከሐዲስም አንቺ እንደው የፍቅር እንትን ካለው ተምሳሌት ከሆነ ጀነትንማ ነገርኩሽ እኮ ሱረቱል መርየም ማነሽ አንቺ ማስረጃ ብዬሻለሁ። ማስረጃ ፍቅር ሆኖ አያውቅም አላህ። ጀነትን ማስረጃ አምጪ አልኩሽ። ማስረጃ አምጪ አልኩሽ። ማስረጃ ለሴት ማን ያደረገው? እዩት፣ ትምህርቱን በደንብ ያችሁ አብዱሊት ጀነት ምን ታገኛለሽ አንቺ? ንገሪኝ። ነገር ከእሳት ከናር ከሲኦል መዳን የወንድ ወሲብ መገልገያ እኮ ነው የምትሆኚው እዛ ሄደሽ። አንተ ለምንድን ነው የምትለፋው? ይሄ ሁሉ ለእሳት ነው እኮ የምትለፋው ራስህ። እኔ ለእሳት ልልፋ፣ አንቺ ግን ለጀነት ላይ ወሲብ መገልገያ ለመሆን እኮ ነው የምትለፊው። አውቀሻል? ኮንስታንቲኒያ አንዴ ኢዚሊ ኦፌንድ እንዳትሆን። አሁን እችን ሎጂክ እስቲ የምታወራ ከሆነ እሱን ብናወራ እየቀደሙን ማለት ነው አንስታችሁ ከሆነ አላውቅም። እህታችን እየሰማሽን ከሆነ እኛ እየተሳደብን አይደለም። ይሰማ ምናምን መጥፎ ነገር በተማረ ሰው እንደዚህ አይጠበቅም። እሺ ችግር የለም። ይሄን ሐዲስ አንዴ ላንብብልሽና አድምጪ። ሌላ ግን እንደ መሳደብ ይሄ ቆሻሻ ነው ምናምን ቆሻሻነቱን አላህ ጋር ነው ሁሉ ነገር። እኔ ከኪሴ አላወራሁም። አንቺ ለባልሽ ሐቁን ካልፈጸም የሲኦል ነሽ። ለባልሽ የፈለገ ነገር ቢሆን መጥተሽ እንትን ማትይ ከሆነ ሴቶች ጎዶሎ ናቸው የሚለውን ትቀበያለሽ? ሴታችን ጎዶሎ ናቸው የሚል ዝም ብላችሁ ቀንጨብ አድርጋችሁ አታምጧ። ሙሉ በሙሉ ስለማታመጡ በሆነ ምክንያት ጎዶሎ ናቸው ወይም ደግሞ የባላቸው ሐቅ ካላሟሉ ወይም ደግሞ የሆነ ነገር ጎድሏቸው
ከዛ መረጃ ጋር አጣምራችሁ ካላመጣችሁ ዝም ብላችሁ ያንን ብቻ ጎዶሎ መረጃውን ይከፍቱልሻል። በኢንተሊጀንስ ሴት ልጅ ጎዶሎ ናት ይላል። ትቀበያለሽ? ጎዶሎ ናት ሴት ልጅ ዝም ብሎ ከመጀመሪያ ጀምሮ ላምጣት እስቲ ክፈቱላት ካሌቢ ሐዲሱን ቀንጨብ አድርጋችሁ አይደለም። እኔ ቀንጨብ ምናምን ይሄ እንደዛ አይመችም ለማለት ለማመንም ምናምን ሳሂህ ሙስሊም ቡኻሪ 304 ወይ ሙስሊም 80 አንበበላት ለኔ ስለማይታይ። እሺ እኛ ከመሬት አናመጣም ያለ ማስረጃም ይሄ ሁሉ ሰው ፊትም አናወራም። ዝም ብለን እኛ እስልምናን ለማጠልሸት ወይ ምናን አይደለም የመጣ ነው። ግን መሐመድ ምን ይልሻል መሰለሽ? ጎዶሎ ነሽ፣ የአእምሮ ጉለት አለብሽ ይላል። እሺ እኔ የት ይገኛል የሐዲስ? ሳሂህ ቡኻሪ 2658 እንመልከት። the prophet said ይህንን ሐዲስ ማን የዘገበው? ናሬት የተደረገው በአቡ ሳይድ አልኩድሪ በሚባል ነው። ከዛ the prophet said ነብዩ እንዲህ አሉ isn't the witness of a woman equal to half of that of a man አለ። የሴት ልጅ ምስክርነት የወንድ ልጅ ግማሽ አይደለምን አለ። the woman said yes. he said እንዲህ አለ this is because of the deficiency of a woman's mind አለ። የዚህ ነገር ምክንያቱ ምንድነው አለ? ከሴት ልጅ አእምሮ ጉለትነት የተነሳ ነው። አሁን አንድ ጥያቄ ልጠይቅሽ እዚህ ጋር አንቺ የአእምሮ ጉለት አለብኝ ብለሽ ታስቢያለሽ? የአእምሮ ጉለት ምሳሌ በምን ዙሪያ አይምሮሽ ጉለት አለበት? ከኔ የሚለይ አይምሮ አለኝ ብለሽ ታስቢያለሽ? አሁን ያለው እዚህ ጋር አንቺ ያለሽ ከኔ የተለየ አይምሮ አለን ብለሽ ታስቢያለሽ? ያው ሲታይ ምሳሌ እውቀት ያለው አእምሮና እውቀት የሌለው አእምሮ አንድ አይደለም። እኔ እንደሱ አላልኩሽም። እውቀት ያለው እውቀት የሌለው አላልኩሽም። ሴት እንደ ሴት፣ ወንድ እንደ ወንድ። ሴት ልጅ የአእምሮ በጠቅላላ በጣም እውቀት ያላት ሴት ልጅ አለች አይደለም? እውቀት ያላቸው ሴቶች የሉ? እውቀት ያላቸውም ሴቶች እውቀት የሌላቸውም አሉ። እንደዛውም ሁሉ እውቀት ያለውም ወንድ አለ፣ እውቀት የሌለውም ወንድ አለ አይደለም? ስለዚህ ሴት ልጅ በተለየ ፍጥረት ከወንድ ልጅ በተለየ ፍጥረት የአእምሮ ጉለት አለባት ብለሽ ታስቢያለሽ? እሺ ይሄኛው ማለት ነው ራሱ በአረብኛ አምጣልኝ። ይሄ እንግሊዝኛው በአረብኛ አምጣልኝ። ትችያለሽ? አረብኛ ማንበብ ትችያለሽ? በአማርኛ በአረብኛ አምጣልኝ ራሱ። እሺ ከዛስ እንስማማለን? አምጣልኝና የዛኔ እናያለን። ከዛ እንስማማለን። እናያለን የምንስማማ ነው ማንስማማ የዛኔ ነው። እሺ ያው እሺ ይሄ ምን ይላል? እያነበብሽ ተርጉሚልን ለኛ። ይሄ ምን ይላል? ራሷ ታንበብ። ቁሉና በላ ቃለ ከዛ ፈዛሊከ من نقصان እሺ ይሄ عقليها ምን ማለት ነው? እሺ ምን ማለት ነው? ችግር የለውም አይዞሽ። መሐመድ ሴት ልጅን ለምና ሴት ልጅን እንዴት እንደሚያያት ከፈለግሽም የበለጠ አሳይሻለሁ። እንዴ ለምን ትወጫለሽ? አላሁ አክበር አለች።
ቢስሚላህ ኮንስታንቲኒያ እዚህ ጋር 360 ምናምን ሰው አለ አይደለ? 360 ሰው ግድግዳው ነጭ ተቀብቶ እያየ ነጭ ቀለም ተቀብቶ እያየ መሐመድ መጥቶ አይ ይሄ ነጭ አይደለም ጥቁር ነው ቢል አዎ ጥቁር ነው ጌታ ሆይ ነው የሚሉት ሙስሊሞች ነጭ እያዩ ነጭ ግድግዳ እያዩ ገገል አይ ቲንክ እሱ ስለዚህ ክፈትላቸው መሰለኝ ክፈትላቸው አለ እንደዚህ ቢል ኧረ መሐመድ አንተ ተጫውቶበታል በህዝቡ አእምሮ ተጫወተበት